አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ የኢትዮ ተከታታዮቼ እንዴት ናችሁ? ሰላም ናችሁ ወይ? እንኳን ደህና ቆያችሁኝ። ላይክ ሰብስክራይብ በማድረግ ቪዲዮውን ጀምሩት። ዛሬ ደግሞ ይዤላችሁ የመጣሁት ለጨጓራ ታማሚዎች ይጠቅማችኋል ብዬ ያሰብኩትን ያነበብኩትን ነገር ነው ይዤላችሁ የመጣሁት። ዶክተር የጻፈው ነው፣ እኔ ከራሴ የተፈላሰፍኩት አይደለም እና ይጠቅማችኋል ብዬ ተስፋ አደርጋለሁኝ። ላይክ እያደረጋችሁ አዳምጡኝ። ጠንከር ያለ የጨጓራ ስሜቶች ካለባችሁ ሐኪም ማማከር፣ የታዘዙ መድኃኒቶችን ተከትሎ መውሰድ። እዚህ ላይ እኔ የተረዳሁት ነገር ብዙ ጊዜ ሐኪም ቤት ሄደን መድኃኒቱን ስንወስድ የምንሰላችና በመሀል የምንተወው ከሆነ በሽታው ከኛ ጋር ይላመድና ሁሌም አይተወንም ማለት ነው። እና እንደምንም ጨክነን መድኃኒቱን በስነ ስርዓት ልክ ዶክተር ባዘዘን መልኩ መጠቀም፣ ካልተሻለን ደግሞ መልሰን ማማከር። ሌላው ደግሞ መፍትሄዎች አሉ። ቤታችን ሆነን በራሳችን በየዕለት ከዕለት የምናደርጋቸው ነገሮች አሉ። እሱን ላንበብላችሁ። ብዙ ሰው በተለያየ አይነት ምግቦች ህመሙን የተለያየ አይነት ምግብ ሲመገብ ህመሙ ይጨምርበታል። እና ስለዚህ ደግሞ የሚጨምርባችሁን ከሆነ የማይወድላችሁን ምግብ መተው። አንደኛ የተጠበሱ ምግቦችን፣ ቸኮሌት፣ ቅመም የበዛበት፣ ነጭ ሽንኩርት እና ቅባት የበዛባቸው ምግቦችን ማስወገድ። ይሄ ምግብ በነገራችን ላይ ለጨጓራ ታማሚ ብቻ ሳይሆን ለማንኛውም ሰው ጤነኛ የተጠባበሱ ምግቦች፣ ዘይት ያለበት፣ ስኳር ያለበት ምግብ ለማንም ጥቅም የለውም። ዛሬ ጣፍጦን ብንበላም ነገ ግን ጤና ይዞልን አይመጣም። ስለዚህ እነዚህ ምግቦች መተው። ሁለተኛ ፈሳሽ ውሃ ቤት ውስጥ የተዘጋጀ ጭማቂ ብቻ መጠቀም፣ ንጹህ ውሃ መጠጣት፣ እንዲሁም ደግሞ ቤት ውስጥ ብቻ የተዘጋጀ ጁስ መጠጣት። ጁስ ከውጭ ገዝታችሁ አትጠጡ። እኔ ራሱ ከዚህ በፊት ተሻምቼ ነበር የምጠጣው፣ አሁን ግን ትቻለሁ። ለራሴ እኔ ጨጓራ በሽተኛ መሆን አልፈልግም ከወዲሁ ማለት ነው፣ ገና ሳይዘኝ በፊት እየተጠነቀቅኩ። ምክንያቱም በራሴ በቅርብ እህቴ ስላየሁት ማለት ነው ጨጓራ ህመም ምን ያህል እንደሚያሰቃይ። እና ልክ እንዳነበብኩት ለእናንተ ነው ይዤላችሁ የመጣሁት። ምክንያቱም የተቸገረ ሰው ይኖራል ይህን ምክንያቱም ብዙ ሰው አሲር ከውጭ ተገዝቶ ሲመጣ ይሄ ማንጎ፣ ብርቱካን ምናምን ተሻምቶ ነው የሚጠጣው። ቢያቃጥላቸው ራሱ ይጠጡታል እና ምንም ጤና የለውም። ለጤነኛም ሰው ምንም ጥቅም የለውም። ስለዚህ ቤታችሁ ጨምቃችሁ ጠጡ፣ ወይ ደግሞ ፍሬውን ብሉ። ማንጎ ከሆነ ብርቱካን ከሆነ በቃ ዝም ብላችሁ ብሉት፣ ወይም ደግሞ ፈጭታችሁ ጠጡት። የተገዛ በጭራሽ አትጠጡ፣ በጣም መጥፎ ነው። እንዲሁም ደግሞ ቡና፣ አልኮል፣ ለስላሳ መጠጦችን፣ ማንኛውም የታሸጉ መጠጦችን ማስወገድ። ቡና እንኳን የሚተው የለም ግን አልኮል እና የታሸጉ መጠጦችን መተው ይቻላል። ቤታችሁ ውስጥ ፈጭታችሁ መጠጣት ትችላላችሁ እና አትጠጡ፣ ወይም ደግሞ ፍሬውን ተመገቡ። ሲጋራ አራተኛ ደግሞ ሲጃራ የሚያጨሱ ከሆነ በአስቸኳይ ማቆም። ይሄ እንኳን ሱስ ያለበት ሰው ሊተው አይችልም። አላህ እንግዲህ ጤናችንን ይስጠን። ምግብ ሲበሉ በደንብ እስከሚጠግቡ አለመመገብ፣ ትንሽ ትንሽ ቶሎ ቶሎ መመገብ። ያ ማለት ለምሳሌ በቀን 2 ጊዜ ድብን አድርጎ ከመብላት ጨጓራ ህመም ያለበት ሰው በቀን 4 ጊዜ 5 ጊዜም ቢሆን ትንሽ ትንሽ መመገብ ጨጓራችን ስለማይችለው ማለት ነው። እና እንደዛ እያደረጋችሁ መመገብ። 6 ምግብ ሲበሉ አለመጣደፍ፣ ቀስ ብሎ እያኘካችሁ መዋጥ ለጨጓራችሁ እንዲቀልለት ማለት ነው ለመፍጨት። 7ኛ ክብደትን መቀነስ። ሁልጊዜ ወደ መኝታ ከመሄድዎ 3 ሰዓት አስቀድሞ ምግብ መመገብ። ለምሳሌ በልታችሁ ወዲያውኑ አትተኙ። ከበላችሁ በኋላ ቢያንስ ለ3 ሰዓት ቆይታችሁ ከዛ በኋላ መተኛት። እንዲሁም ደግሞ እንደውም የተሻለ የሚሆነው ከበላችሁ በኋላ ትንሽ ብትራመዱ ብትንቀሳቀሱ። ለምሳሌ ከምሽቱ ከ12 ሰዓት እስከ 1 ሰዓት ባለው ጊዜ ውስጥ መመገብ። መኝታ ሰዓት ከደረሰ በኋላ ምግብ ሆነ ፈሳሽ አለመጠቀም፣ ምንም ነገር አለመጠቀም። ከበላችሁ ከጠጣችሁ በኋላ ቆይታችሁ መተኛት ማለት ነው። ያው ቀላል ነው እንደዛ ማድረግ። የጨጓራን ሁኔታ ካወቃችሁ መኝታ ሰዓት ከደረሰ በኋላ ምንም
ምግብ ካልተመገባችሁ ላያቃጥላችሁ ስለሚችል ቢቻል በጊዜ በልቶ እግር እንቅስቃሴ ማድረግ፣ ከቻላችሁ ደግሞ በልታችሁ ከዛ ትንሽ መንቀሳቀስ ያው ይረዳችኋል ማለት ነው። 8ኛ ከፍ ያለ ትራስ መጠቀም። 8ኛው ደግሞ ዝቅዝቅ ብላችሁ አለመተኛት። ያኔ ወደ አፋችሁ የሆነ እንደ አሲድ ነገር የሚመጣባችሁ ይችላል፣ ያቃጥላችኋል፣ ምንም ምቾት አይሰጣችሁም። ቀጥ ያለ መከዳ ላይ ሆናችሁ መተኛት ይረዳችኋል እላለሁ። ሌላ ደግሞ እኔ በቅርብ ሰው ሲጠቀመው ያየሁት እዛ አረቦቹ ጨጓራ ህመማቸው ሲነሳባቸው ኪያር ይበላሉ። በጣም እንደሚጠቅማቸው ነው የነገሩኝ። ተጠቀሙበት፣ ምንም ጎጂ ነገር ስላልሆነ ኪያር ለብዙ ጤና ጥቅም አለው። ግን ለጨጓራ ህመም ደግሞ በጣም ጥሩ ነው። ብዙዎቻችን ጨጓራ ህመም ሲነሳብን ቶሎ ብለን ወተት ብቻ ነው የምንጠጣው። ወተት ብቻ ካስታገሰላችሁ እሺ፣ ግን ኪያርም በጣም ሀሪፍ ነው። በዛው አጋጣሚ ወተት ካላገኛችሁ ኪያር ልታገኙ ስለምችሉ በማንቀን ራሱ ቁጭ ብላችሁ ኪያሩን ቆራርጣችሁ ሳታስቡት ትበሉታላችሁ። ምንም ያኔ አንዳንድ ሰው የማይወደው አለ፣ ምንም ጣዕም ስለሌለው ውሃ ነው። እኔ አሁን አይበላልኝም፣ ግን ወይ በሰላጣ ካልሆነ ቆራርጬ ዝም ብዬ አጠገቤ ያስቀምጠውና ስልኬን እየኮረኮርኩ ሳላስበው እበላዋለሁ እንጂ ሆን ብሎ አይበላም። ግን ጨክናችሁ ብሉት። ይቅርታ። ኪያር በጣም ለጨጓራ ህመም ጥሩ ነው። እንዲሁም ደግሞ ገብስ አዘጋጅታችሁ ብትጠጡ እንደ ሻሜት ወይም ደግሞ ቆሎውን ብትበሉ ሀሪፍ ነው። በጣም ሀሪፍ ነው ገብስ ራሱ እና ተጠቀሙበት እላችኋለሁኝ። ውድ ቤተሰቦቼ ስለተከታተላችሁኝ አመሰግናለሁ። ላይክ ሰብስክራይብ እያደረጋችሁ አበረታቱኝ። በሌላ በቀጣይ ቪዲዮ እስከምንገናኝ መልካም ቀን ይሁንላችሁ። ላይክ እና ሰብስክራይብ አትርሱ እሺ። አበረታቱኝ። አዲስ ጀማሪ ነኝ። መልካም